ኖቬምበር 9 የዕለቱ መልእክት ርዕስ ፍርሃትና እምነት። ፍርሃት በሚይዘኝ ጊዜ እምነቴን በአንተ ላይ አደርጋለሁ። መዝሙረ ዳዊት ምዕራፍ 56 ቁጥር 3 አዲሱ መደበኛ ትርጉም። ፍርሃት ወደ ሕይወታችን ሲመጣ ማስተናገድ የማንፈልግ ከሆነ እምነት የተባለ ልምምድ መያዝ የግድ ይላል። ጥንታዊ እንግሊዛውያን ፍርሃት በሩን አንኳኳ፣ ነገር ግን እምነት በሩን ሲከፍት ማንንም አላገኘም ይላሉ። ሰዎች እንደመሆናችን አንፈራም ባንልም መንፈሳዊ እንደመሆናችን ግን በእግዚአብሔር እንታመናለን። ፍርሃት በሚይዘኝ ጊዜ እኔ ፍርሃትን አልይዘውም፣ በምትኩ እምነት የተባለ መንፈሳዊ ዕቃ ጦርን አነሳለሁ በማለት መዘመር ወሳኝ ነገር ነው። ይህንን ልምምድ የተወሰኑ ሰዎች ብቻ አድርገን የምንወስደው ከሆነ ከፍርሃት ጋር ትግላችን ይቀጥላል። ነገር ግን እኛም የሚያስፈራራ ነገር ሲገጥመን እምነታችንን በእግዚአብሔር ላይ ማድረግ ከቻልን ድሎችን እንለማመዳለን። በዚህ ሰዓት የተለያዩ የፍርሃት ድባቦች ከበዋችሁ ሁሉ ነገር ከእጃችሁ እንደወጣ ምንም ብታደርጉ ማስተካከል እንደማትችሉ እየቆጠራችሁ ይሆን? መፍትሄው ዘማሪው እንዳደረገው እምነታችሁን በእግዚአብሔር ላይ አድርጉ። እምነት ሁል ጊዜ መደገፊያ ይፈልጋል። የእውነተኛ እምነት መደገፊያው ደግሞ እውነተኛው አምላክ ነው። በእውነተኛው አምላክ ላይ ድጋፍ ያደረገ እምነት ፍርሃትን ማሸነፍ ይችላል። ከምንፈራቸው 5% እንኳ በሕይወታችን አያጋጥሙንም በማለት አንድ መጋቢ ተናግሯል። ጉዳዩ እንደዚህ ከሆነ ፍርሃት ጭንቀትን፣ ጭንቀት ስጋትን፣ ስጋት ውጥረትን ወልዶ ተስፋ እንዳንቆርጥ የምንፈልግ ከሆነ ፍርሃትን ወደ እምነት የመለወጥ ልምምድ እናዳብር። አንድም ቀን ፍርሃት እምነትን አሸንፎት አያውቅም። ስለዚህ ልንሸነፍ የምንችልበትን ፍርሃት የተባለውን አሉታዊ ነገር ትተን ልናሸንፍ የምንችልበትን እምነት የተባለ እሴትን እናንሳ። አብረው አይሄዱ ፍርሃትና እምነት።